ሚኒስትሮችና ሚኒስትር ዴታዎች፣ ክቡራን የኢፌዴሪ ሀገር መከላከያ ሰራዊት ከፍተኛ መኮንኖች፣ ክቡር አቶ ቻላቸው ዳኛው የጎንደር ከተማ አስተዳደር ከንቲባና የጎንደር ዩኒቨርሲቲ ስራ አመራር ቦርድ አባል፣ ክቡር አቶ አወቀ አስፈሬ የማዕከላዊ ጎንደር ዞን ዋና አስተዳዳሪ፣ ክቡር ፕሮፌሰር ተከተል ዮሐንስ የኢትዮጵያ ሳይንስ አካዳሚ ዋና ስራ አስፈጻሚና የጎንደር ዩኒቨርሲቲ ስራ አመራር ቦርድ ምክትል ሰብሳቢ፣ ክቡር ፕሮፌሰር መንገሻ አድማሱ የቀድሞ የጎንደር ዩኒቨርሲቲ ፕሬዝዳንት፣ ክቡር ዶክተር ሰለሞን አብርሃ የትምህርት ሚኒስቴር አስተዳደርና መሰረተ ልማት ዋና ስራ አስፈጻሚና የትምህርት ሚኒስቴር ተወካይ፣ ክቡራን የፌደራል የክልል የዞንና የከተማ አስተዳደር ከፍተኛ ኃላፊዎች፣ ክቡራን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተለያዩ ተቋማትና ድርጅቶች ተወካዮች፣ ለዛሬ ቀን እንድንበቃ ኃላፊነታችሁን የተወጣችሁ የፕሮጀክት ተቋራጮችና አማካሪ ድርጅቶች፣ ክቡራን የዩኒቨርሲቲያችን ማህበረሰብ አባላት፣ ክቡራትና ክቡራን በዕለተ እሁድ መጋቢት 11 ቀን 2014 ዓመተ ምህረት የጎርጎራ ገበታ ለሀገር የደረሰበትን ደረጃ ለመጎብኘት የተከበሩ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመጡበት ጊዜ ደንቢያ ውስጥ በስንዴ ልማት ላይ የተሰማሩ አርሶ አደሮችን ጎብኝተው ነበር። በጉብኝታቸው አርሶ አደሮቹ ደጋግመው ጎንደር ዩኒቨርሲቲ ስላደረገላቸው ድጋፍና ክትትል ሲያመሰግኑ ያዳመጡት ክቡር ጠቅላይ ሚኒስትሩ በጽህፈት ቤታቸው የተለያዩ ዩኒቨርሲቲ ፕሬዝዳንቶችን ባወያዩበት ዕለት ደንቢያ ውስጥ ያዩትን አንስተው እንደ ጎንደር ዩኒቨርሲቲ በአርሶ አደር አንደበት መመስገን መታደል ነው፣ ዩኒቨርሲቲው ራሱን በህዝብ ልብ ውስጥ መትከል በመቻሉ ልትኮሩ ይገባል ብለው ልብ የሚያሞቅ እውቅና ሰጥተውን ነበር። ያ ማበረታቻ ለኔና ለስራ ባልደረቦቼ ትልቅ የሞራል ስንቅ ሆኖን ቆይተናል። ይሁን እንጂ የክቡር ጠቅላይ ሚኒስትሩ አስተያየት በምስጋና ብቻ የተወሰነ አልነበረም። በዩኒቨርሲቲውና በማህበረሰቡ መካከል የገነባችሁት ድልድይ የሚያኮራ ነው፣ ግን የግቢ ውበት ስራ ላይ አልሰራችሁም። የግቢ ልማት ላይ ብትሰሩ በመማር ማስተማር ሂደቱ ላይ የሚፈጥረው ስሜት ከፍተኛ ከመሆኑም በላይ ከዩኒቨርሲቲው አልፎ በአካባቢው ማህበረሰብ ላይ በጎ ተጽዕኖ ያሳድራል በማለት ተግሳጽና ምክር ሰጡን። እኛም በተሰጠን አቅጣጫ መሰረት ጊዜ ሳናጠፋ አቅደን ወደ ስራ በመግባት ዛሬ ያያችሁትን የተዋበ ግቢ በ2 ዓመት ጊዜ ውስጥ መፍጠር ችለናል። በእርግጥም የስራ ቦታዎችን ሲለሙ ምን ያህል የስራ ተነሳሽነትን እንደሚፈጥሩ በተግባር ማረጋገጥ ችለናል። ከእስካሁኑ ሂደት ትምህርት በመቅሰብ የግቢ ውበትና የኮሪደር ልማቱን ወደፊትም አጠናክረን እንቀጥልበታለን። በዚህ አጋጣሚ ክቡር ጠቅላይ ሚኒስትራችን ላደረጉልን ሁሉ እንድታመሰግኑልኝ በራሴና በመላ የዩኒቨርሲቲያችን ማህበረሰብ ስም በአክብሮት እጠይቃለሁ። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ ጎንደር ዩኒቨርሲቲ በፈተና ተወልዶ በፈተና የጸና የሀገራችን አንጋፋ ተቋም ነው። 100ኛ ዓመቱን እያከበርን የምንገኘው ሆስፒታላችን ቀደም ሲል ለጣሊያን ቆንጽላ ጽህፈት ቤት ሰራተኞች መታከሚያና በኋላም በፋሺስት ጣሊያን ወረራ ወቅት ለነጮች መገልገያ ተብሎ የተገነባው የቸቸላ ሆስፒታል በእርሾነት በመጠቀም የተቋቋመ ተቋም ነው። መስከረም 1947 ዓ.ም የተመሰረተው የጎንደር የህብረተሰብ ጤና አጠባበቅ ኮሌጅና ማሰልጠኛ ማዕከል የሀገሪቱ የመጀመሪያው የህክምና ማሰልጠኛ ተቋም በመሆን ለመላው ኢትዮጵያ ስመጥር የጤና ባለሙያዎችን በማፍራት እንዲሁም በተለያዩ የሀገራችን አካባቢዎች አዳዲስ የህክምና ተቋማት ሲቋቋሙ በዋና ደጋፊነትና አደራጅነት በመሰለፍ የቀዳሚነት ሚናውን ተወጥቷል። ተቋሙ ከማሰልጠኛ ተቋም ወደ ህክምና ኮሌጅነት፣ ከህክምና ኮሌጅነት ወደ ዩኒቨርሲቲ ኮሌጅነት፣ በመጨረሻም ወደ ሙሉ ዩኒቨርሲቲነት ያደገ ሲሆን ዛሬ በሀገራችን ከሚገኙት 8 አንጋፋ የምርምር ዩኒቨርሲቲዎች አንዱ ለመሆን በቅቷል። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ ምንም እንኳ ሆስፒታላችን ባለፉት 100 ዓመታት እንዲሁም ዩኒቨርሲቲው ላለፉት 70 ዓመታት የሰራቸው በርካታ የመማር ማስተማር የምርምርና ማህበረሰብ አገልግሎት ስራዎች ቢኖሩም በዚች ውስን ጊዜ ይህንና ያንን ሰርተናል እያልኩ ጊዜያችሁን ማባከን አልፈልግም። ሆስፒታሉ ገና ከመጀመሪያው ጊዜ ጀምሮ የሰሜን ምዕራብ ኢትዮጵያን ህዝብና አዋሳኝ የሚገኙ የሱዳን ማህበረሰቦችን ጭምር በማከም ከፍተኛ አስተዋጽኦ ያደረገ መሆኑን ግን ማስታወስ ይገባል። በሌላ በኩል ዩኒቨርሲቲው ከማህበረሰቡ ጋር በተለይም ከአርሶ አደሩ ጋር ያለው ጥብቅ ቁርኝት ያለፈውን ትተን በቅርቡ በኮሮና ወረርሽኝ ወቅት የጤና ባለሙያዎችን ራሳቸውን መስዋዕት በማድረግ ሙያዊ ኃላፊነታቸውን በድል የተወጡበት ጊዜ በህዝብ ለህዝብ ዲፕሎማሲ መስክ በተለይም በኢትዮጵያና ሱዳን ድንበር አዋሳኝ አካባቢዎች የሰራናቸው የጋራ ልማትና የሰላም ምርምሮች እንዲሁም በሰሜኑ የሀገራችን ክፍል በተቀሰቀሰው የህግ
ማስከበርና የህልውና ዘመቻ ወቅት ቁስለኞችን በማከምና በመንከባከብ ያሳለፍናቸው ጊዜያት ለአብነት ተጠቃሽ ናቸው። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ የዩኒቨርሲቲውን 70ኛ ዓመት የማስተማሪያ ሆስፒታሉን 100ኛ ዓመት የምስረታ በዓል የ70 ዓመት የትምህርትና የልቀት የ100 ዓመት የጤና አገልግሎት በሚል መሪ ቃል ከጥር 2017 ጀምሮ እስከ ሐምሌ 2017 ዓ.ም ድረስ በተለያዩ ክነቶች በማክበር ላይ እንገኛለን። ዛሬ የምናስመርቃቸው 22 ፕሮጀክቶችም የክብረ በዓሉ አንዱ አካል ናቸው። ከነዚህ ፕሮጀክቶች ውስጥ 20ዎቹ በመንግስት በጀትና ሁለቱ ደግሞ በአጋር አካላት ድጋፍ በአጠቃላይ በብር 4 ቢሊዮን የሚጠጋ ገንዘብ ወጪ የተደረገባቸው ፕሮጀክቶች ናቸው። ከዚህ በተጨማሪ 22ቱ ፕሮጀክቶች መካከል 5ቱ በቀደሙ የዩኒቨርሲቲ አመራሮች ተጀምረው ለኛ ለተተኪዎች የተላለፉ አደራዎች ነበሩ። መሪነት የተጀመሩ ስራዎችን ማስቀጠልና የራስን ዘመን አሻራ ማስቀመጥ በመሆኑ እኔና ባልደረቦቼ ደግሞ የተጀመሩትን አጠናቀን 17 አዳዲስ ፕሮጀክቶችን ጀምረን ለማጠናቀቅ በቅተናል። ይህ ስኬት በብዙ ሀገራዊና ዓለም አቀፋዊ ፈተናዎች ውስጥ ሆነን ያሳካናቸው ሲሆን በችግር ውስጥም ሆነ አገርን ማልማት እንደሚቻል አይተንበታል። ለቀጣይ ችግርን ወደ እድል መቀየር እንደሚቻልም ተምረንበታል። ይህ ውጤት በመንግስት ከፍተኛ ድጋፍ፣ በየደረጃው ባሉ መሪዎች ትጋት፣ በዩኒቨርሲቲው ማህበረሰብ ብቃት፣ በአጋር አካላት አጋዥነት፣ በተማሪዎቻችን ስነ ምግባር እንዲሁም በደጉ የከተማችንና አካባቢው ማህበረሰብ ትብብር የተገኘ ፍሬ ሲሆን በቀጣይም ገና በጣም ብዙ እንደሚቀረን እንገነዘባለን። ስለሆነም የሀገራችን የልማት አቅጣጫ በመከተል ከመቼውም ጊዜ በላይ ስራችንን አጠናክረን ለማስቀጠል ቃል እንገባለን። በተለይ ዓለም በከፍተኛ ደረጃ እየተረባረበበት በሚገኘውና የመንግስታችንም የትኩረት አቅጣጫ በሆነው የዲጂታል ቴክኖሎጂና የሰው ሰራሽ አስተውሎት መስክ በቁርጠኝነት መስራት እንደሚገባን እንገነዘባለን። የጀመርናቸውም ስራዎች አሉ። ዛሬ በዚህ መድረክ የሀገራችን ከፍተኛ መሪዎች በዚህ ልክ ጥሪያችንን አክብራችሁ በመገኘታችሁ እንደ ትልቅ አደራና የቤት ስራ እንቆጥረዋለን። በመጨረሻ አስፈላጊውን በጀትና ክትትልና ድጋፍ ላደረገልን የኢፌዴሪ መንግስት የቅርብ ክትትልና ድጋፋችሁን ላልተለየን የክልላችን መሪዎች፣ ዛሬ የተመረቁ ፕሮጀክቶች እዚህ እንዲደርሱ ለተጋችሁ የፕሮጀክት ተቋራጮችና አማካሪዎች፣ የገንዘብና የሕክምና መሳሪያዎች ድጋፍ ላደረጉልን የጤናና የገንዘብ ሚኒስቴር፣ በገንዘብና በቁሳቁስ ድጋፍ ላደረጉልን አጋር አካላት እንዲሁም የጎንደር ከተማና የአካባቢው ዞኖች ማህበረሰብና መስተዳድር አካላት በዚህ ታላቅ መድረክ ፊት ላመሰግናቸው እወዳለሁ። ለተለያዩ ፈተናዎች ሳይበገሩ ተቋማችን እዚህ ላደረሱ መላ የዩኒቨርሲቲያችን ማህበረሰብ አባላትና አቅደውና ጀምረው ለኛ ላቀበሉን የቀድሞ የዩኒቨርሲቲያችን አመራሮችም ላቅ ያለ ምስጋናዬን አቀርባለሁ። ትልቅ ሀገራዊ ስራዎችን ጥላችሁ ለዩኒቨርሲቲያችንና ማስተማሪያ ሆስፒታላችን ምስረታ አከባበር ድምቀትና ሞራል ለሰጣችሁን ክቡራትና ክቡራን እንግዶቻችን በድጋሜ በራሴና መላ የዩኒቨርሲቲያችን ማህበረሰብ ስም እያመሰገንኩ መልእክት እንዲያስተላልፉና የክብር እንግዳውን እንዲጋብዙልኝ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር የተከበሩ አቶ አረጋ ከበደን ወደ መድረክ በአክብሮት እጋብዛለሁ። አመሰግናለሁ።